ያለንበት ዘመን ዲጂታል ስለሆነ ሰላምታዬ ቀየር እንደሚል ነግሬያቸዋለሁ እና እንዴት አመሻችሁ ብዬ ብል ልክ ነኝ። እንዴት አደራችሁ ብዬም ብል ልክ ነኝ። እንዴት ዋላችሁም ብዬ ሰላምታ ባደርስ ልክ ነኝ። ቤዛ ባፕቲስት ቤተክርስቲያን ይህን ዲጂታል ቴክኖሎጂ በመጠቀም ላይ ነው ያለችው እና እግዚአብሔር ቢፈቅድ በቀጣይም ስራዎቻችን እየሰፉ ነው የሚሄዱት። ስለዚህ ዝግጅቶች ምንጊዜም ሲቀርቡ የጠዋቱም ያሁኑም የቤዛ አባላት ሼር ማድረግ መልመድ ይኖርብናል። ዋይፋዩ ይሰራል። ስለዚህ በፌስቡክ ቢሆን በተለያዩ የመገናኛ መንገዶች ሼር ማድረግ በጣም ጥሩ ነው። ፓስወርዱን ዲያቆናት ሊለጥፉልን ይገባል። በለጠፉልን ጊዜ መጠቀም እንችላለን። ከዚህም የተነሳ በእንቅልፍ ላይ ላሉት እግዚአብሔር አሁን ይናገራል። በስራ እየዋተቱ ላሉት እግዚአብሔር አሁን ይናገራል። ምሽታችን አልቆ በሰላም ተገናኝተን እዚህ በሰላም ያደርን ሰዎችንም እግዚአብሔር ይናገራል። ይህን ዲጂታል ቴክኖሎጂ ግን ባለመጠቀም ምናልባት ቀዳሚዋ ቤተክርስቲያን በጎን ለጎን ቤዛ ባፕቲስት ቤተክርስቲያን ናት። መጋቢዎቹንም ዲያቆናቱንም መዝናለሁኝ እኔ ባለኝ አቅም ሼር ሲያደርጉ ሲያስተዋውቁ እና ጉዳዩ ለሰዎች ሁሉ ሊደርስ የሚችልበትን መንገድ ሲያመቻቹ ብዙ ላይ ሁላችንም ይሄው ነገር ተጋሪዎች ነው። ስለዚህ ትልቅ መልእክት እግዚአብሔር በቤዛ ቤተክርስቲያን አለ ብለን የምናምን እስከሆነ ድረስ ለማናያቸው ሰዎች ሁሉ ለማድረስ ተክተን መስራት ያለብን ይመስለኛል። ዩቲዩብ ቻናል አለን። ዩቲዩብ ቻናሉን ሰብስክራይብ እናድርግ። እኔም የራሴ ስሜ ታደሰ የሚል ዩቲዩብ ቻናል የቴሌግራም ቻናል አለኝ። የኔንም ሰብስክራይብ አድርጉ። በዛ ውስጥ የሚተላለፉ መልእክቶች መድረስ አለባቸው የሚል ጽኑ እምነት አለኝ። በቤዛ ከሚተማመኑ በቤዛ ከሚኮሩ ሰዎች ውስጥ እኔ አንደኛው ስለሆንኩ ንጹሕን ትምህርት ወደ ሰዎች በማድረስ ያለፉትን 30 ዓመታት የተጋች ቤተክርስቲያን ይቺ ናች። ስለዚህ በዚህ እየተለወጠ ባለው ቴክኖሎጂ ተጠቃሚ ካልሆንን መልእክታችን ሊያነክስብን ይችላል። ለማንኛውም አንድ ወዳጅ አሉኝ። በሕይወት ይኑሩ አይኑሩ እርግጠኛ አልሆንኩኝም። ቁጭ ብዬ ሳስብ ከክርስትና የልጅነት ዕድሜ ጀምሮ እስከ ቅርብ ጊዜ ድረስ ባሉት ውስጥ መጽሐፍቶቻቸውን ካሴቶቻቸውን እየሰማው አድጌያለሁኝ። ሮበርት ቦብ ቲም ይባላሉ። ጠዋት ላይ መጋቢ ካሳሁን አንስቷቸው ነበር ዘ ስሌቭ ትሬድ በሚለው መጽሐፋቸው ከባርነት ገበያ ላይ እንዴት እግዚአብሔር ብድግ አድርጎ ሰዎችን ያዳነበትን ተአምራዊ መንገድ የሚገልጽ መጽሐፍ ነው። ያረኩኛል። ሰውየው ከመጽሐፍ ቅዱስ ውጭ ወደ ሌላ ዞር አይሉም። እሱ ያለውን ለማለት ከፍተኛ ጥረት ያደርጋሉ። ሮበርት ቦብ ቲም የራሳቸው የሆነ ደካማ ጎን እንደ ሰው ቢኖራቸውም የጌታን ቃል ግን በማስተማር የተጉ ብርቱ መጋቢ እንደነበሩ አውቃለሁ። ለዚህ ይመስለኛል ማጊ ዶክተር ሞገስ አንደኛው መጽሐፋቸውን ተርጉሞላቸዋል። በገበያ ላይ ተሰራጭቷል እና ሰዎች ተጠቅመውበታል። እና ምናልባት እኔም እግዚአብሔር ዕድሜ ከሰጠኝ የእሳቸውን ስራ ወደ እናንተ ለማድረስ ፍላጎት አለኝ። እኚህ ሰው ሊሰብኩ ሲነሱ፣ ሊያስተምሩ ሲነሱ፣ ሊናገሩ ሲነሱ የሚናገሩት የመጀመሪያ ቀዳሚ ክፍል ዕብራውያን ምዕራፍ 4 ቁጥር 12 ነው። በፊታችሁ የቆምኩት ሰው ነኝ፣ ደካማና ሸምበቆ፣ ነገር ግን በእኔ አማካኝነት የሚነገረው የእግዚአብሔር ፍቃድ ሆኖ ቤተክርስቲያን የሰጠችኝ ይሄ የ2 ሳምንት የ3 ሳምንት ዝግጅት የእግዚአብሔርን ቃል ለማካፈል ነው። ይሄ የእግዚአብሔር ቃል ምንድን ነው ባህሪው? ይሄ የእግዚአብሔር ቃል ወደ ሰዎች ሲደርስ ምንድን ነው የሚሰራው? ይሄን የዘነጋ የትኛውም አማኝ በዚህ ጉባኤ ውስጥ ቢገኝ ይከስራል እንጂ አያተርፍም። እሳቸው ከስብከታቸው መጀመሪያ ላይ አድርገው የሚናገሩት የእግዚአብሔር ቃል ሕያው ነው፣ የሚሰራም 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል። ምን አይነት አስገራሚ የእግዚአብሔር ሐሳብ! የእግዚአብሔር ቃል ውስጥን ብርብር አድርጎ የሚገልጥ ይህም ብቻ አይደለም ያለው የልብንም ስሜትና ሐሳብ ይመረምራል ነው የሚለው። ይህን የከበረ የእግዚአብሔር ቃል እንድናገር ቤተክርስቲያኔ እድል ስለሰጠችኝ ጌታን አመሰግናለሁኝ። በዚህ የከበረ ቃል ውስጥ ግን የኔ ሐሳብ እንዳይወሸቅ፣ የኔ ሐሳብ ውስጡ እንዳይደበል፣ የኔ ማንነት ጎን ለጎን አብሮ እንዳይደሞ እፈራለሁ።
ማስተማር የሚያሰጋ የሚያስፈራ አገልግሎት ስለሆነ ስለዚህ ይህንን ክፍል መናገሬ ወደ እናንተ የሚደርሰው መልእክት የእግዚአብሔር ሐሳብ እንደሆነ የእግዚአብሔር ቃል እንደሆነ በማስተዋል ራሳችሁን እንድታስቡ በዚህም ደስ እንድትሰኙ ጭምር ነው። እግዚአብሔር ከነካችሁ እግዚአብሔር ልባችሁን፣ ስሜታችሁን፣ ሐሳባችሁን ከመረመረው ለዚህ እግዚአብሔር እጅ መስጠት አማራጭ የለው። ይሄ እንዲሳለጥ ግን ወዳጄ ሮበርት ቦብቲም ያለንን ግንኙነትም ደግሞ ቼክ እናርግ ይላሉ። የእግዚአብሔር ቃል ሕያው ሆኖ ወደ እኔ እንዲሰርክ ወደ እያንዳንዳችሁ እንዲሰርክ ህብረታችን ከእግዚአብሔር ጋር የተስማማ እንዲሆን ራሳችን ለቅጽበት እንፈትሽ ይላሉ። ሪባውንድ ቴክኒክ በሚሉት እና አንደኛ ዮሐንስን ነው የሚወስዱት። ሁላችንም ኃጢአት አልሰራንም ብንል ውሸተኞች ነን። ሁላችንም በነውር ውስጥ ልንገኝ እንችላለን። አሁን የእግዚአብሔር ቃል ሲነገር እኛ ያመጽንባቸው ዞር ያልንባቸው ነገሮች ቢኖሩ ከጌታ ጋር እንድንጣጣም ይመክራሉ። ጌታ ሆይ ይህን ነገር አስተውያለሁ፣ ይቅር በለኝ፣ ቃልህን ስሰማ ማስተዋልን ስጠኝ የሚል ግንዛቤ እንዲኖረን ይመክራሉ። እና የእሳቸው ምክር ለእኔ ስለሚበጅ ያንን መግቢያ አድርገዋለሁ። እንጸልይ። ጌታ ሆይ ዕድሜና ጤና ሰጥተኸኝ በወገኖቼ ፊት እንድቆም ስለረዳኸኝ አመሰግናለሁ። እኔ በእውነት ያንተን ቃል ለመናገር ማን ነኝ? አንተ ግን በመለኮታዊ ኃያልነት በእኔ ላይ ካለው ዕቅድ የተነሳ ቃልን እንድናገር የልጅነት መብትን ሰጥተህ በመንፈስ ቅዱስ አብሮት ሐሳብን እንድረዳ ስላገዝከኝ አከብርሃለሁ። በቆምኩበት አስተምረኝ፣ ወገኖቼም በተቀመጡበት ተናገራቸው። ይህንን ሁሌም ስለምታደርግ አከብርሃለሁ። ጊዜያችንን ባርክልን በኢየሱስ ክርስቶስ ያው ስም። ርዕሴ ግራም ያጋባ ነው። ቴሌግራማችሁ ላይ ታችቷል። ማርጀት የእኛን ጆሮ እንጂ የእግዚአብሔርን ጆሮ አያስረጅም የሚል ነው። በዛሬ ጠዋት 4 ነገሮችን አነሳለሁ። 4ኛው ነጥቤ ነው። ይሄ ከማርጀት ጋር የማገናኘው 4ኛው ነጥቤ ነው። መጋቢ ካሳሁን ሽፈራው የሚጠቅም መጽሐፍ ሰጥቶናል። ስለ እርግጠኝነት፣ ስለ እርግጠኛው እምነት የጻፈው በሉቃስ ወንጌል ላይ ነው። ዛሬ የምሰብከው በሉቃስ ወንጌል ላይ ነው፣ በምዕራፍ 1 ላይ ብቻ። እግዚአብሔር ደስ አሰኝቶኝ ተምሬበት ስለነበር 4 ያህል ክፍለ ጊዜዎችን ለዚህ ዝግጅት አዘጋጅቻለሁ እና ዝግጅቴን ሚስቴ እንድታይልኝ አዘጋጅቼ የጨረስኩትን ሰጠኋት። አስተያየትሽን ማታ ስመጣ ለግሽኝ ብዬ እና ማታ ስመጣም እንዴት አረግሽው አልኳት። እና ሚስቶች ሚስት ናቸው፣ አይዋሹ፣ እቅጭቅጩን ይነግራሉ። ቅስማችንን የሰበሩ በሚመስል መንገድ ድረስ ግን እውነትን ይናገራሉ። ጠዋት መጋቢው እሙዬም መቤት የምትነግረውን የረሳውልህ አይምሰልህ ያለችውን በጠዋቱ ትምህርታችን አስታውሳቸዋል። እና የረሳውልህ አይምሰልህ ባለችው ጊዜ ካሳሁን ይባንናል። ሚስቴም ደግሞ ስብከት ላይ መዝረክራክ አይበታለው፣ ድግግም አይበታለው። ትውልዱ ትንሽ ነገር ነው የሚፈልገው። እዚህ ጋም ክፍተት አለ፣ ልታርመው ፍቃደኛ ከሆንክ አለች። ልታገል ሞከርኩ። ባሎችን እንታገላለን። ልታገል ሞከርኩ። እንዲህ ከሆነ አስተያየት መስጠት አቆማለሁ ስትል መለማመጤን ቀጠልኩ እና ዚክ በሰጠችኝ ማሻሻያ ሀሳቦችም ላይ ተመርኩዤ መልእክቴን አጠር አድርጌ ወደ እናንተ ለማድረስ እና ክፍተቶችን አሟልቼ ወደ እናንተ ለመድረስ ነው ዝግጅቴ። ዛሬና የሚቀጥለው ሳምንት የጌታን ቃል አካፍላለሁ። ከዛ በኋላ እንደገና በሌላው ጊዜ እመጣለሁኝ። ከሉቃስ ምዕራፍ 1 ከመጀመሪያዎቹ 22 ያህል ቁጥሮች ውስጥ ከሙሉ ምዕራፍ ውስጥ 3 ነገሮችን ሁሌም በስብከቶቼ ላይ ልብ እንድትሏቸው እፈልጋለሁ። አንደኛው ልዑል የሆነውን እግዚአብሔርን አብስቶ መረዳት ይጨምራል። የዛሬው ትምህርቴም የሚቀጥለው ሳምንት ትምህርትም ልዑል የሆነውን እግዚአብሔርን አብስቶ መረዳት አንደኛው ነጥቤ ነው። ሌላው የክርስትና ማዕከል የሆነውን ጌታችን ኢየሱስ ክርስቶስን እንድናከብረው ያግዘናል። የክርስትና ማዕከል የሆነውን ጌታችንን ኢየሱስ ክርስቶስን የበለጠ እንድናከብረው ያግዘናል። ሶስተኛው በሉቃስ በጸሐፊው ትኩረት የተሰጣቸው 2-3 ሰዎች አሉ። ከነዛ 2-3 ሰዎች ህይወት ላይ አተኩረን ከነሱ የመማር መሰናዶ እናደርጋለን። ከነሱም ህይወት የመማር መሰናዶ እናደርጋለን። በዚህ ሂደት ውስጥ
ልናስተውል ከምንችላቸው መሰረታዊ ነጥቦች ውስጥ ዋነኛው ሉቃስ የጻፈው ለአንድ ግለሰብ ነው። አይኖቹ ያተኮሩት በብዙሃን ላይ አይደለም፣ አንድ ሰው ላይ ብቻ። ለአንድ ሰው የሚገደው ሉቃስ፣ አንድ ሰው አጥርቶ እንዲያስብ ግድ የተሰኘ ሉቃስ ለአንድ ሰው ብቻ ነው የጻፈው፣ ለቴዎፍሎስ። የሐዋርያት ሥራን ቢጨመር ለዚሁ ሰው ብቻ ነው የጻፈው እና ሲጽፍ መረጃዎችን በአግባቡ እየገለጠ አሳይቷል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ያገላለጽ ግልጽነት። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ይህንን ይለናል ሲነግረን ከአሮን ዘር የሆነ የሚለውን ሐረግ ተጠቅሟል። በበቂ ምክንያት ከአሮን ዘር የሆነ ወንድ እሱ ነው ካህን መሆን እና ማገልገል የሚችል። ይሄ በእግዚአብሔር መርሃ ግብር ውስጥ በቤተ መቅደሱ ስርዓት ውስጥ ይሄ ነው ሕጉ። አልተፋለሰም፣ ገልጾ ነገረን። በቤተ መቅደስ የሚያገለግሉ ካህናት እንደ እውነቱ ከሆነ በ24 ምድቦች ነው የሚመደቡት። ቁጥራቸው ከ1000 በላይ ነው። ስለ ቤተ መቅደሱ ማሰብ ይጠይቃል። የሚያገለግሉት ሰዎች ቁጥራቸው ከ1000 በላይ መሆኑን በተለይ በፋሲጋ፣ በበዓለ ሃምሳ፣ በመገናኛ ድንኳን ዓመታዊ በዓላት ላይ እኒህ ሰዎች የላቀ አገልግሎት፣ የተሟላ አገልግሎት ለሕዝቡ ይሰጣሉ። ጠቆም አድርጎናል ይህንን። በሰርክ ቀናት በየጠዋቱ ዕጣ ወጥቶላቸው በተራቸው የሚያገለግሉም በርካታ ተቆጣሪ ሰዎችም አሉ። ዕጣ የወጣላቸው እኒህ ዕጣ የወጣላቸው ሰዎች በሕዝቡ ፊት የሚታዩ ናቸው። ለሕዝቡ የሚጸልዩ ናቸው። ትዳር ሲመሰርቱ ከአይሁድ ወገን የሆነች ሚስት ማግባት ይጠበቅባቸዋል። ይህንን ክራይቴሪያ፣ ይህንን መስፈርት ማሟላት አለባቸው እንደ ካህን። እና ደግሞ በትዳር ዘመናቸው ሚስት ልትኖራቸው ልጆችም ሊኖራቸው ይገባል። አለበለዚያ በጥያቄ ውስጥ ሊገቡ የሚችሉበት ግንዛቤና እምነት አለ። ይህን ሁሉ ነው የሚነግረን። መካን መሆን ካህኑን ያስነቅፋል። ምን ጉዳይ ቢኖር ነው ተብሎ በብዙ መንገድ ይፈተሻል። ልክ ኢዮብ ላይ የገጠመ የፈተና ሳንካ በእንዲህ አይነት ሰውም ላይ ይከታተልበታል። የዘካርያስ ሚስት ኤልሳቤጥ ከአሮን ወገን መሆኗ ለእርሱ ተሰሚነት ይሰጣል፣ ሲናገር እንዲሰማ። ዘካርያስ ለሕዝቡ እየጸለየ ለራሱም ደግሞ ሳያቋርጥ ይጸልያል። ሳያቋርጥ ከሚጸልየው የጸሎት ርዕስ ውስጥ አንዱ ልጅ ስጠኝ ነው። የምንነቀፍበትን መፍትሄ አድርግልኝ የሚል ነው። እንዲህ ያለው ሰው ኑሮው ምን ይመስላል የሚለው ሉቃስ ቀጥሎ በቁጥር 6 ላይ አስቀምጧል። ሁለቱም ብሎ ዘካርያስና ኤልሳቤጥ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። እነዚህ ሁለት ሰዎች ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። አስገራሚ ጸሐፊ፣ ገላጭ ጸሐፊ፣ መረጃውን አሟልቶ የሚሰጥ ሉቃስ። ከዛስ እሱም ይላል ዘካርያስን ነው። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ በደረሰበት ቀን ገባ። ወራት ይፈጃል አገልግሎቱ፣ ቀናቱ ብዙ ናቸው የአገልግሎቱ። በደረሰበት ጊዜ ግን በትክክለኛው ቦታ ላይ ተገኘ። ዕጣን የሚታጠነው
የካህናት አደባባይ በሆነው በቤተ መቅደሱ ውስጠኛው አደባባይ ላይ ነው። ቤተ መቅደሱን አንድ ወቅት ላይ በስላይድ ማየት ያለብን ይመስለኛል። በራሱ በቤተ መቅደስ ውስጡ ሌላ አደባባይ አለ። ከቤተ መቅደሱ ውጭ አይደለም እየተናገርኩ ያለሁት። ውጩም የተከፋፈሉ አደባባዮች አሉበት። እጥግ ሴቶች፣ እጥግ ላይ አሕዛብ የሚኮለከሉበት። እየተናገርኩ ያለሁት ግን ውስጠኛውን ነው። ዕጣን የሚታጠነው የካህናት አደባባይ በሆነው በቤተ መቅደሱ ውስጠኛው አደባባይ ነው። መስዋዕቱ በሚቀርብበት ጊዜ ሕዝቡ ደግሞ የሚቆመው የእስራኤላውያን አደባባይ በተባለው የቤተ መቅደሱ ክልል ነው። አይኖቻቸውን ጥለው እግዚአብሔር ታርቆናል አልታረቀንም፣ መስዋዕቱን እግዚአብሔር ተቀብሏል አልተቀበለም የሚለውን የደስታና የሐዘን ቅልቅል በጥያቄ ውስጥ ያለውን ሁኔታ የሚካፈለው ሕዝብ በትይዩ በቤተ መቅደሱ አለ። በሰርክ መስዋዕት ዕጣን ከቀረበ በኋላ በሁለቱ አደባባዮች መካከል ወዳለው ከፍ ያለ ደረጃ በመምጣት ካህኑ ሕዝቡን መባረክ ግዴታው ነው። ከፍ ወዳለው ደረጃ መጥቶ ሕዝቡን ይባርካል። አስፈላጊውን ነገር አድርጎ ሲጨርስ የእግዚአብሔር ሐሳብ ከሕዝቡ ጋር እንዳለ ሲረዳ ወደ ከፍታው ብቅ ይላል። ሁሉ ያየዋል። ይህ ክንውን ተጀምሮ የሚጠናቀቅበት የጊዜ መጠን በተመልካቾች በታዳሚው ዘንድ ይታወቃል። ዘካርያስ ተረኛ በነበረበት ሰዓት ግን ለመባረክ ሳይወጣ ቀረ። ብቅ ሳይል ቀረ። ሰዓቱ እየጨመረ ሄደ። በሕዝቡ መካከል ፍርሃትም ማጉተምተምም ጥያቄም እየተጨመረ መጣ። ሳይወጣ ቀረ። ዘገየ። ለምን ዘገየ? የዘገየውማ ወገኖቼ ቁጥር 10 ላይ በዕጣንም ጊዜ እየጸለየ ዕጣኑን በአስፈላጊው ሁኔታ ሽታውን እያዳረሰ ባለበት በዛን ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የመንፈስ አንድነት ከእግዚአብሔራቸው ጋር ያላቸው ከያህዌ ጋር ያላቸውን ግንኙነት ሳያቋርጡ ቀጥለው ነበር። የጌታ ቃል በግልጽ እንደሚያስቀምጠው ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። በውጭ እየጸለዩ በውስጥ ግን የጌታ መልአክ ከቻለ በውስጥ ሕዝብ ባላየበት ሕዝብ ከጌታው ጋር እየጸለየ ባለበት ከአንድ ሰው ጋር አንድ የጌታ መልአክ ተያየ። ቃሉም ይነግረን እሱን ነው። ቁጥር 11 ላይ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። በምን መልክ እንደመጣ አላውቅም። ብቻ በሰው መልክ የመጣ አድርጌ ነው የምቆጥረው። ተያይተዋል። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ቀኝ የሚለውም ትርጉም አለው። በሌላ ጊዜ ታዩታላችሁ። ዘካርያስ ባየው ጊዜ ደነገጠ። ይሄን ነው የሚነግረን እግዚአብሔር። ይሄን ነው የሚነግረን ሉቃስ። ባየው ጊዜ በዛን ቅጽበት ደነገጠ። መደንገጥ ብቻ አይደለም፣ ፍርሃትም ወደቀበት። ፍርሃት ሲወድቅ ምን አይነት ስሜት ሊኖር እንደሚችል አላውቅም። ያልጠበቃችሁት ሁኔታ በሚከሰትበት ጊዜ እናንተም ይህን የምትጋሩ ይመስለኛል። በሕይወቴ ፍርሃት በተደጋጋሚ ወድቆብኛል። የሕይወት ዘመኔን ሳካፍላችሁ ባለፈው ካቻምና ጅብ ያባረረኝን ፍርሃት ግን አልረሳውም። ያ ጅብ እያሳደደ ፌንት ነቅዬ ስወድቅ በላይ የነበረው ፍርሃትና ድንጋጤ ዛሬም ድረስ ለእኔ ትኩስ ነው። ለዘካርያስ እንዴት እንደሆነ አላውቅም። ዘካርያስ ባየው ጊዜ ደንግጧል። መደንገጥ አይደለም፣ ቀጣይነት ያለው ፍርሃት ወድቆበታል። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ኢየሱስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። እንዴት አይነት የሚያስገርም ንግግር ነው! በጌታ ፊት የሚወለደው ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ
አይጠጣም። ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ምን አይነት ጥሪ ነው! ምን አይነት መለየት ነው! በማህፀን ሳለ በመንፈስ ቅዱስ መሞላት። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ይሄ ገና የሚወለደው ልጅ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች ልጆች የሚታዘዙ ናቸው። ልጆች ቀናውን የሚያስቡ ናቸው። እድሜ በጨመረ ቁጥር ምናልባት የመደንደን ሐሳብን ያለመቀየር በአቋም ግትር መሆን ሊኖር ይችል ይሆናል። ነገር ግን እሱ ሰው ሲመጣ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ይሄ በፊቱ ይሄዳል የተባለለት ኢየሱስ ክርስቶስ እየመጣ ነው። በፊቱ ይሄዳል። ዘካርያስም መልአኩን አስገራሚ ምላሽ፣ ፍርሃት የወደቀበት ሰው ነቃ ብሎ ነገሩ ገብቶት ምላሽ ለመስጠት ቻለ። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። ከእግዚአብሔር መልእክተኛ ጋር መሳፈጥ ምን ሊያመጣ እንደሚችል አላቅም፣ ግን መጠየቅም ተገቢ ስለሆነ ጠይቋል። በምን አውቃለሁ? መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በማፊት? በእግዚአብሔር ፊት። ከእግዚአብሔርም መልአኩን ነው የሚያረጋግጠው። በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስን አሁንም ይጠብቁት ነበር፣ የውስጥ ሚስጥሩን ሳያውቁ ይላል የጌታ ቃል ቁጥር 21 ላይ። ሕዝቡም ዘካርያስን ይጠብቁት ነበር፣ በቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር። በወጣም ጊዜ ምን ተስፋ ይዞ ወጣ ብሎ ሕዝቡ ሁሉ ዓይኑን ሲገልጥ በወጣም ጊዜ ሊናገራቸው አልቻለም። በቤተ መቅደስም ራእይ እንዳየ ሕዝቡ አስተዋሉ። እሱም ይጠቅሳቸው ነበር። እንዴት አድርጎ እንዳናገር አላውቅም። ይጠቅሳቸው ነበር። ድዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። የማገልገሉ ወራት ሲፈጸም እግዚአብሔር የተናገረውን ተናግሯል። የተሰጠውን ታስክ ግን ሳይፈጸም ተቻክሎ ወደ ኤልሳቤጥ አልገሰገሰም። እስኪጠናቀቅ ድረስ ቆይቶ ሲፈጽም ወደ ቤቱ ሄደ። ከዛም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። በነቀፌታው ውስጥ መኖር፣ ተሰውሮ ለመኖር፣ ነገሩ እርግጥ መሆኑን ለማረጋገጥ ጊዜ ወስዶ ለመደበቅ ለካስ ያስገድዳል። 5 ወር ተሰወረች። ታላቅ የምስራች ይዛ በሆዷ ግን ወደ ሰው ፊት ሳትገለጥ ቀረች። ወገኖቼ በዚህ ክንውን መካከል ማናችንም የእግዚአብሔርን ልዑልነት ልብ ልንል ያስፈልጋል። የእግዚአብሔርን ልዑልነት ልብ ልንል ያስፈልጋል። በአንድ ቤተሰብ ታሪክ ውስጥ፣ በሁለት ባልና ሚስት ታሪክ ውስጥ የእግዚአብሔር ልዑልነት፣ የእግዚአብሔር ሐሳብ እንዴት እንደሚፈጸም ማሰብ ግዴታችን ነው። ለእርሱ የሚሳነው ምንም ነገር እንደሌለ መገንዘብ ወገኖቼ ይኖርብናል። መቼ? ዛሬ የምናመልከው አምላክ ያኔው የዘካርያስና የኤልሳቤጥ አምላክ ብቻ ነው ብለን ትርክት የምንተርክ ሰዎች ከሆነን በዜሮ ነው ስራችን የምናባዛው። ዛሬም
እግዚአብሔር የሚሳነው ምንም ነገር እንደሌለ መገንዘብ ይኖርብናል። በዚህ ጠዋት እሱ በገዛ ፍቃዱ እንጂ በሰዎች ፍቃድ ላይ የተመሰረተ ማንነት እንደሌለውም መረዳት ያስፈልጋል። እንደ ሰው ፍቃድ የሚሄድ እግዚአብሔር የለንም። ከቁጥር 1 እስከ 25 ባለው ውስጥ ታዲያ አሁን አንብቤ የጨረስኩላችሁን 25 ቁጥሮች ሳነብ ያስተዋልኩት አራት ቁም ነገሮች ከአራቱ ቁም ነገሮች አንዱ ማናችንም ወገኖቼ የተማርኩትና አሁን ማካፈላችሁ ታሪኩን ነግሬያችኋለሁ፣ ገለጻውን አንብቤላችኋለሁ። ለአስተውል የቻልኩት ዋና 4 ነጥብ ግን አንደኛው ቀዳሚው ማናችንም በየትኛውም ዕድሜ እርከን ላይ እንገኝ ማናችንም መሰረታዊ ነገር ጎድሎብን ግን ደግሞ በጎደለብን ሳንረታ በእግዚአብሔር ፊት ያለ ነቀፋ መኖር እንደምንችል እግዚአብሔር በዚህ ጠዋት ይናገረናል። ለእኔ መከረኝ ምክር እሱ ነው። ለእኔ ያሳየኝ እይታ እሱ ነው። ብዙዎቻችን መሰረታዊ ነገሮች የሚባሉት ጎለውብናል። የመጠለያ ችግር አለብን። ድስቅስቅ ባለችው በትንሿ ቤት አብርሃም 2500 ብር ተጨምሮበታል። የሚከፍለው የለም። መጠለያ፣ የምንለብሰው ልብስ፣ የምንመገበው ምግብ መሰረታዊ ጉዳዮች ናቸው። እነሱ ብቻ አይደሉም። መሰረታዊ ነገሮች ከአብሮነት ህይወት ጋር የተሳሰረ የሥራ አለመያዝ፣ የትዳር እጦት፣ ልጅ አለማግኘት፣ ታማሚ መሆን፣ በወዳጅ መከዳት፣ የሰላም እጦት፣ ዋስትና ቢስነት፣ የዕድሜ መግፋት፣ እነዚህ ሁሉ ወገኖቼ ገና ብዙ ያልጠቀስኳቸው መሰረታዊ ጉድለቶች ናቸው። መሰረታዊ ጉድለቶች ባሉበት ቦታ ሁሉ ልዑል የሆነው እግዚአብሔር ያን መሰረታዊ ጉድለት እንዲሞላ መጸለይ ኃላፊነታችን ነው። በዘካርያስና በኤልሳቤጥ ህይወት ውስጥ እግዚአብሔር በጎደለብን እንዳንረታ ምሳሌ አድርጎ አመጣለን። በጎደለብን ሳንረታ በእግዚአብሔር ፊት ያለ ነቀፋ መኖር እንደምንችል ነገረን። ምክንያቱም ቃሉ ነው ያለው። ያለ ነቀፋ ይኖሩ ነበር። መሰረታዊ ጉድለት ኖሮ ያለ ነቀፋ እስከ እርጅና ዘመናቸው ይኖሩ ነበር። ለእግዚአብሔር መታዘዝን ፈቅደው ወደው ይቻላል ማለት ነው። የተገዳደረብን መሰረታዊ ጉድለት ዛሬም በጎናችን አለ። ዛሬም በላያችን አለ። አንድ ብቻ አይደለም፣ 2 3 4 5 6 መሰረታዊ ነገሮች ግን በጎደለብን ሳንረታ በእግዚአብሔር ፊት ያለ ነቀፋ መኖር ኤልሳቤጥና ዘካርያስ ችለዋል። በእኛም ህይወት ውስጥ ወደ እግዚአብሔር በተጠጋን ቁጥር ይሄን መሆን እንደምንችል እግዚአብሔር እነዚህን ሰዎች ሕያው ምስክር አድርጎ በመካከላችን አኑረዋል። በኤልሳቤጥና በዘካርያስ ህይወት ይሄ እውነት ወገኖቼ ተገልጧል። ቃሉ ነው የገለጸልን። ለዚህ ኑሮ ደግሞ ያገዛቸው በቃሉ ለመኖር መትጋታቸው እርሱን በተግባር እየፈጸሙ መዝለቃቸው ነው የጠቀማቸው። ለኔም ይሄው ነው መፍትሄው። ሌላ አማራጭ ያለ አይመስለኝም። ለቃሉ እየተጉ መኖር፣ የእግዚአብሔርን ቃል ባነበብነው ቁጥር በመንፈስ ቅዱስ አብሮት እየታገዘን ህይወታችን እየረሰረሰ የጎደለብንን እየተውን እንዳለም ቢሆን በጌታ ፊት ለመኖር ያስችለናል። ይህን ተምሬያለሁ። ሁለተኛው ነጥብ በእግዚአብሔር ፊት ባልተቋረጠ አገልግሎት ውስጥ መገኘት የጸሎትን ምላሽ ይዞ ይመጣል። ጊቭ አፕ ማድረግ፣ በቃኝ ማለት፣ አሁንስ አልበዛም ወይ ብሎ ከእግዚአብሔር ማህበር ከእግዚአብሔር አገልግሎት መውጣት፣ መለየት፣ መራቅ፣ ነገሮች ሲመቻቹ መጥቼ ጌታን አገለግላለሁ ማለት ነውር መሆኑን ዘካርያስና ኤልሳቤጥ አስረዱኝ። በእግዚአብሔር ፊት ባልተቋረጠ አገልግሎት ውስጥ መገኘት ጥቅም አለው። ባልተቋረጠ አገልግሎት ውስጥ እስካለን ድረስ እግዚአብሔር ጸሎታችንን
ይሰማል። እግዚአብሔር ጸሎታችንን ይሰማል ከሱ ጋር እስካለን ድረስ። ወገኖች አገልግሎት የተለየ ትርጉም እኮ የለውም። አገልግሎት የእግዚአብሔር የሆነውን ፍቃዱን በተገኙበት እየፈጸሙ መኖር ነው። በቃ እኮ ሌላ ነገር አይደለም። እዚህ እንደኔ ቆሞ መስበክ አይደለም። ማናችንም የእግዚአብሔር የሆነውን ፍቃዱን በተገኘንበት እየፈጸምን ከኖር የጸሎታችን መልስ ቅርብ ሆኗል። ባልና ሚስቱ በዓመታት ውስጥ መውለድን ተስፋ አድርገው ግን ሳይሆን አርጅተዋል። ተስፋ እንዳደረጉ ሳይሆን ግን አርጅተዋል። ማርጀት በኤልሳቤጥ የመውለድ ወግ የሚያስገኘው ተፈጥሯዊ መገለጫን አሳጥቷታል። እንደ ማንኛውም ወጣት የወር አበባ አይታይባትም። አለፈ ጊዜው። በዘካርያስም ዘንድ አቅመቢስነት መለያው ሆኗል። ከዓመታት በኋላ ግን ይሄ ካለፈ ከዓመታት በኋላ ግን መልአኩ ገብርኤል ወደ እርሱ ተልኮ መጥቶ ከእግዚአብሔር ዘንድ ይዞለት የመጣው ቃል ጸሎት ተሰምቶልሃል የሚል ነው። በሳይንቲፊክ አናሊሲስ የማይፈታ በሰው ተክለ ሰውነት የማይፈታ ነገር ግን እግዚአብሔር መልአኩን ልኮ የዘወትር ጸሎት ተሰምቶልሃል አለው። ብስራት ነው። የምስራች ነው። እናም እግዚአብሔር ጸሎትን ይሰማል ወገኖች፣ ይሰማል። በጎደለብን ጉዳይ ላይ ጸሎትን እግዚአብሔር ይሰማል። ይህን አንጠራጠር። እግዚአብሔር ጸሎትን ይሰማል። ዘካርያስ ሆይ ነው ያለው እኮ ገብርኤል መጥቶ፣ ዘካርያስ ሆይ ጸሎት ተሰምቶልሃል። እንዴት አይነት ደስ የሚል የምስራች ነው። ጸሎት ተሰምቶልሃልና አትፍራ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች። እናቶች የሆናችሁ በምንድን ነው ጾታ መለያው መሳሪያ አላውቅም። እግዚአብሔር ግን ያያል፣ ወንድ ይሁን ሴት፣ እና እሱኑ ቀድሞ ይናገራል። ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ አለው። ወገኖቼ ሰው ሆነን በተገኘንበት የተገደበ ተፈጥሮ የውድቀት ታሪክ ተካፋይ ሆነን በምንዘልቅበት ማንነት ውስጥ እያለን የሚያጸልይ ወደ እግዚአብሔር ቀና ብለን የምንለማመነው ርዕሰ ነገር መቼም ቢሆን አናጣም። እግዚአብሔር አብሮነትን ይፈልጋል። ከዚህም የተነሳ በጎደለብን ነገር ከሱ ጋር እንድንጣበቅ፣ ከሱ ጋር የልጅነት ታሪካችን እንድናዘልቅ ይፈልጋል። ሆን ብሎ ያጎለዋል። የአባትና ልጅ ግንኙነት እንዲዘልቅ፣ ከዚህም በላይ ልዑሉን እየተረዳን በመሄድ እግዚአብሔርን እንድናመሰግን እግዚአብሔር ራሱ ይፈልጋል። ስንጸልይ ወገኖቼ የራሳችን ምኞት ይሞላ ዘንድ እኔ አንዳንዴ እጸልያለሁ። ብዙ ጊዜ የራሴ ምኞት እንዲሳካ የተጠጋጋ በጣም መንፈሳዊ የሚመስል ጸሎት እጸልያለሁ። እናንተም ትጸልያላችሁ። ካልመለስክልኝ እጎዳብሃለሁ ጌታዬ፣ ቀየምህና ካንተ ርቃለሁ፣ አስብበት፣ ለዚህ ጉዳይ ሰበብ አንተ ነህና አንተው ተወጣው እንላለን። በዚህ እይታ ስንጸልይ አንቀርብም። ምክንያቱም እርሱ በእያንዳንዳችን ላይ ያለውን ቀጣይ አካሄድ ያውቀዋል። እኛ ግን አናውቅምና ፍቃድህ ይሁን የሚለውን ምርጫችን ማድረግ ያስፈልጋል። ፍቃድህ ይሁን። የእርሱ ፍቃድ ብቻ ነው የሚጠቅመን። ሰማያዊ ፍቃዱ ብቻ ነው የሚጠቅመን። ዘካርያስና ኤልሳቤጥ ከቤተ መቅደስ አስተጓጉለው አያውቁም። በቤዛ ብዙ ወገኖቼ ካስተጓጎሉ ከራርመዋል። ለአንዳንዶቻቸው እደውልላቸዋለሁ፣ ያሻቸውን ይነግሩኛል። ያስተጓጎሉ ብዙዎች ናቸው። የወንድምነትና የእህትነት ፍቅር ውስጣችሁ ያደገላችሁ ብትፈልጓቸው ጥሩ ነው። ዘካርያስና ኤልሳቤጥ ግን አስተጓጉለው አያውቁም። ከጉድለት ጋር ኖረው ሳለ በዚያ መገኘት የሚከውኑትን ሁሉ ያለ ስስት በመፈጸም ትዳራቸውን እግዚአብሔር አክብሮላቸዋል። ከህብረተሰቡ ጋር ያለውን ተደራሽነትም ሳያቋርጥባቸው አኑሯቸዋል ወገኖቼ። ስለዚህ እየኖሩት ሊጸልዩበት የተገባው
በየትኛውም ጉዳይ ላይ በሕይወታቸው ከመጸለይ ስላልታቀቡ ጸሎት ተሰምቶልሃል የሚል ምላሽ ነው እግዚአብሔር የሰጣቸው። ይህን የተማርነው። ሌላ የተማርኩት ሶስተኛው ነጥብ በእግዚአብሔር ቤት በታማኝነት እስከ ኖርን ድረስ ወገኖቼ የሚጎልብን ነገር የለም። እግዚአብሔር ጸሎታችንን ይሰማል ነው ያልኩት። ሁለተኛው ነጥብ። ሶስተኛው ነጥቤ ቃሉን አለማመን እግዚአብሔርን አለማመን ነውና ያልተገመተ አጉል ዋጋ ያስከፍላል። ይሄ በጣም አስፈሪ ነው። እኔም እፈራዋለሁ ወገኖቼ። ቃሉን አለማመን እግዚአብሔርን አለማመን ነው። ልዑል የሆነውን እግዚአብሔርን አለማመን ነው። ያላመነ ያልተገመተ ዋጋ ይከፍልበታል ባለማመኑ ምክንያት። ወገኖቼ ገብርኤል እኮ መልእክተኛ ነው። ወደ ዘካርያስ በመምጣት የተናገረው የብስራት ምንጭ ራሱ እግዚአብሔር ነው። መልእክቱን ያስተላለፈው እግዚአብሔር ነው። በዘካርያስ ፊት በገብርኤል አማካኝነት የቆመው ራሱ እግዚአብሔር ንገር ያለለትን ሳይጨምር ሳይቀንስ ነው የነገረው። ነገር ግን የዘወትር ጸሎቱ መልስ ይዞ ሲመጣ ዘካርያስ ያለው እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለችና ይሄን በምን አውቃለሁ? በእውኑ ይሄ ለእግዚአብሔር ይነገራል? አስፈሪ ነገር ነው እኮ። እኔ በዘካርያስ ቦታ ቆሜ በዘካርያስ አልፈርድም። ግን ራሱ እግዚአብሔር መጥቶ ሲያናገረኝ ራሱ እግዚአብሔርን እንዴት እጠረጥረዋለሁ? ለአዳምና ለሔዋን የተሰጣቸውን ትእዛዝ እግዚአብሔርን ባለማመን ነው እኮ ይህን የውድቀት ታሪክ በሰው ላይ ያመጡት። ከእግዚአብሔር ይልቅ መካሪያቸውን ሰይጣንን ሰምተውት ይሄ ሰው የሚለው ይህንን ነው። እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህን በምን አውቃለሁ ነው ያለው። ጥያቄው ወገኖቼ እንዳታያያችን ተገቢ ነው አይደለም ብለን ልንሞግት እንችል ይሆናል። ተገቢ እኮ ነው የጠየቀው ጥያቄ፣ ተገቢ አይደለም የጠየቀው ጥያቄ ብለን ሌላ የስኮላር ውይይት መክፈት እንችላለን። ግን አያዋጣም። ላንረሳው የማይገባ እውነት አለ። ይህም ብስራቱን ያደረሰው ራሱ እግዚአብሔር ነው። ከዚህም የተነሳ እሱ ብቻ ሊታመን ይገባዋል። እርሱ ካልታመነ ወዴት ነው የሚኬደው? በማን ሊደገፍ ነው? ዘካርያስ ከዚህ በኋላ መልአኩም ፈጣን መልስ ሰጠ። እግዚአብሔር ነው የተናገረው። የእግዚአብሔር ምላሽ ነው ይሄ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይችን የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ከባድ እርግማን፣ ከባድ ጉድለት፣ ከልጅ ማጣት የከፋ ጉድለት ነው የመጣበት። መናገር አለመቻል። የቋንቋ አስተማሪ ነኝ ያለፉትን 43 ዓመታት። ቋንቋ መማር ራሱ ሂደት ነው፣ ድካም ይጠይቃል። ከተወለድንበት ጊዜ ጀምሮ ያለው ፕሮሰስ በጣም ሰፊ ነው። ዘካርያስ መናገር ማንበብም ማድመጥም የሚችል ሰው ነበር። አሁን ግን ዲዳ ሆነ። በመቅጽበት ዲዳ መሆን፣ ቋንቋ አልባ መሆን። ዘካርያስ ያለ መግባቢያ ቋንቋ ቀረ። እንዳሁኑ እነ ወደር እንደሚናገሩበት የምልክት ቋንቋ እንኳን ያን ያልነበረም፣ ባዶ ቀረ። ልጅ ካለመውለድ የከፋ ሕይወታቸውን በእግዚአብሔር እንዲመራ ፈቅደን ራሳችንን ስናኖር የእግዚአብሔር ቃል ያለንን ለመታዘዝ ካልሞከርን በምን መልክ እንደሆነ ባላቅም የሚጎልብን ጉዳይ አለ። ባለማመናችን ዋጋ እንከፍላለን ወገኖቼ። ብዙዎች የጌታ ነን በማለት ጌታ ጌታ ይላሉ፣ ግን በኑሯቸው በጉስቁልና ውስጥ በመኖር ቀናቸውን ያጨልማሉ። እግዚአብሔርን ባለማመን ከተቀጠለ ልዑል የሆነው እግዚአብሔር እሱ ታላቅ ነው። ርዕስ አድርጌ የሰጠሁት የመጨረሻው ማርጀት የእኛን ጆሮ እንጂ የእግዚአብሔርን ጆሮ አያስረጅም የሚል ነው። እሷን ተናግሬ እንጸልያለን። ወገኖቼ በቅዱሳት መጽሐፍት የምናነባቸውን ገድለ እግዚአብሔሮችን በወጉ ልብ ብለናቸው ከሆነ በእጅጉ አስደማሚዎች ናቸው።
እግዚአብሔር ያላደረገው ታሪክ ምን አለ? በብሉይ ኪዳን 39 መጽሐፍት ውስጥ የተፈጸሙት እኮ ተአምራት የሆኑ ናቸው። በአዲስ ኪዳንም የተከናወኑት ክንውኖች የሆኑ ናቸው። ከሁሉ የላቀው በመስቀል ላይ የተሰራው የውጀት ታሪክ እግዚአብሔር ሰው ሆኖ በመካከላችን የተገኘበት እኛን ያዳነበት ታሪክ ተነግሮ የማይዘለቅ ተአምር ነው። ወገኖቼ የህይወት ገጠመኞቻችን ሁሉ በራሳችን ልክ በራሳችን የመረዳት ሚዛን ብቻ ሰፍረን ከሆነ ህብረተሰቡ ለሚሰጠው የህይወት ትርጉም ብቻ ተገዢ ከሆንን የእግዚአብሔርን ቃል ለማመናችን አንችልም። በተለያዩ አማራጮች ውስጥ በግልጥ የተናገረውን እግዚአብሔርን ወግድልን ልንለው እንችላለን። ያኔ ወግድልን ያልነው የኛ ጆሮ አርጅቶ ነው፣ የኛ አቅም ፈዞ ነው፣ የኛ የተገደበ ማንነት የበለጠ አድጎ ነው። የእግዚአብሔር ጆሮዎች ግን ዛሬም ሕያው ናቸው። ዛሬም ይሰማሉ። ዛሬም ማንነታችን የወደቀ ቢመስል እንኳን እግዚአብሔር ጆሮን የፈጠረው እሱ ከመስማት አይቦዝንም። የእሱ ጆሮ አያረጅም። እኛ ልናረጅ እንችላለን ወገኖቼ፣ ላይመስል ይችላል ሁሉ ነገር፣ ግን እግዚአብሔር በራሱ ታሪክ ውስጥ እኛን ለክብር ያበቃናል። ይሄ ነው የዛሬ መልእክቴ። ጌታ ፈቅዶ የሚቀጥለው ሳምንት ከተገናኘን ከዚሁ ቀጣይ ሐሳብ ጋር አብረን እናሳልፋለን። ቅድም መዘምራን የዘመሩትን ልብ ብላችኋል። ውለታ ብዙ አንተ የሰራዊት ጌታ ነው ያሉት። ይሄ ውለታው ብዙ የሆነለት ጌታ በራችንን በከፈትን ቁጥር እዚህ በር ላይ ኤፌሶን 1:7 ነው የሚታየው። በደሙ የተደረገ ቤዛነታችንን አገኘን። ይሄ ታላቅ እውነት በእኛ ውስጥ እነዚህን 4 ነገሮችን በማስተዋል እንድንኖር እግዚአብሔር ይርዳን። እንጸልይ።